ታውቂያለሽ ትሁት፣ ሴቶች ብዙ ጊዜ አስተዋይና ብልህ ናቸው። ከነዛ ውስጥ ደግሞ ግንባር ቀደሙ አንቺ ትመስኛለሽ። ታታሽ ኮርማይ እውነቴን ነው። ይጠጣ ነገር ትሁትን የሆነ ቦታ ይዣት ልሄድ ነበር፣ ምሳ ለመብላት እንጂ ምሳውን ለመስራት እንኳን ዝግጁ አይደለችም። ታዲያ ምን አለበት? ቲና ጎበዝ ባለሙያ ናት። ማለት እሷ የሰራችውን ለእንግዳ ከማንም በላይ ሙያ እንዳለኝ አሳምነህ ታውቃለህ። በአባቢ አንደበት የተመሰከረላት ትሁቴ አባቢ በህይወቴ በእያንዳንዱ ችግር ውስጥ ክፍተቴን እየሞላች ህይወቴን እስከ ማትረፍ የደረሰችልኝ ደረጃ ትሁቴን ሲል አባባ ያጨበጨበላት ትሁቴ። ካሌብ ደግሞ ትሁቴን ሲያመሰግን ብድግ በማለት ካሌብ ደግሞ ሽልማትን አቅርቦላታል። ታዲያ ይህ የመጀመሪያ ምዕራፍ ሽልማቱ እንደሆነና ሽልማቷ ደግሞ ቀላል እንዳልሆነና ወደፊትም እንደሚቀጥል ነግሯታል። ታዲያ አባባም ደግሞ ይሄ የኔ ሽልማት የኔ ምስጋና የመጀመሪያው ነው፣ ገና አላመሰገንኩሽም፣ አንቺን የማመሰግንበት ቃላት የለኝም ብሏታል አባባም። ታዲያ ትሁቴም ደግሞ እየተሽኮረመመች ለመጀመሪያ ጊዜ በህይወቷ የተሰጣትን ስጦታ ይዛ ወደ ኪችኗ አምርታለች። በዚህም ደግሞ የተገረመችውና የአባቢ ደስታ ወደ መላው ቤተሰብ የተጋባባቸው ኤደንም ስትናገር አባቢ ደስታ እኮ ያንተ ደስታ ደግሞ ደስታ አልፎ ወደኛም ወደ ውስጣችንም እኮ ተጋብቶብናል ስትልም የትሁቴን መሽኮርመምም አስከትላ ደግሞ ወደ ኪችን በመሄድም አናግራን ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ አመሰግናለሁ። ሁሉንም ለመጀመሪያ ጊዜ ዳኒ ወደዚህ ቤት ሲያመጣት ጸጸቴ ቢላትም ሲያመጣት በደስታና እንደሚኮራባት ስለሚያውቅና ስለሚተማመን የሚተማመንባትንና ውብ የሆነች ፍቅረኛውን የተረጋጋች የሆነችውን ፍቅረኛውን ሲያስተዋውቃቸው በመጀመሪያ በስርዓቷና በተወዳጅነቷ ይኮራባት ነበር። አስከትሎም ግን ህይወቱ ወደ ሌላ ነገር ወደ ሌላ ምዕራፍ በመቀየሩ ደግሞ በተለይም ደግሞ በሚሰራቸው ስራዎች በነበረው ነገሮቹ ስለተገለባበጡበት ጸጸቴ ብሏት ነበር። ታዲያ ይህቺ ታዳጊ ወጣት ደግሞ እንዴት ትላለች? ይህንን ቤት በመተዋወቂ በእጅጉ ደስተኛ ነኝ እድለኛም ነኝ ትላለች። ትሁቴም ከተሰጣት ስጦታ ጋር ወደ ኪችኗ በመሄድ እየተሽኮረመመች ታዲያ ሄዱም ደግሞ ወደ ኪችን ታመራና ስላለው ነገር ታዋራታለች። የተለየ ነገርም እያነበበችባት እንደሆነና ፍቅርም እንዳይተሰማት ፍቅር የተቀደሰ ነገር ነው በማለትም አውታታል ነበር። ታዲያ ትሁቴም ደግሞ ፍቅር እንዳለባትም ከካሌብ አምናለች። ቲናም በሌላ በኩል ደግሞ አባባን በህይወት ኖረው ያተረፋትን አባባን ከማመስገን ይልቅ ከካሌብ ስላተረፋት ትሁቴም ከካሌብ ስላተረፈቻት ከማመስገን ይልቅ አባባን በዚህ ሁኔታ በመመልከቷ ድንጋጤና ከሽጉጡ በላይ ተሰምቷት ነበር። ታዲያ ለትሁትም ደግሞ ትሁት አልገባኝም፣ ይሄ አባባ ነው ወይ ካሌብ? ይሄ መንፈስ ነው ወይስ አባባ ነው? እኔ እየፈራ ነው ስትልም ፍርሃቷን ገልጻለች። እኔ መንፈስ ያስፈራኛል፣ ይህ ነገር እውነት ነው ወይ ትላለች። እሷ የገደለችው አባባ ዛሬ ላይ ደግሞ በእግሩ ቆሞ መጥቶ እንዲሁም ደግሞ እሷን በተለይ ከሞት መንጋጋ ማትረፉ ከማመስገን ይልቅ ቲና እየተንቀጠቀጠች አባባን በማየቷ እውነት ነው ወይ እርዱኝ ትላለች። አስከትላም ደግሞ ልጨርሳቸው ፈልጋለሁ በማለት አባባና ትሁት ከገላገሏት በኋላ ሽጉጡን ወደ ጎን ካስጣሏቸው በኋላ አባባም ልጁን ወደ ውጭ ይዞ ወጥቶ እየመከረ ተረጋጋ ልጄ፣ በደም መጨማለቅ የለብህም፣ ቀሪ ዘመንህን ደግሞ ወደ እስር ቤት በመወርወር መጥፎ ጊዜያትን ማሳለፍ የለብህም፣ ስለዚህ ልጄ ተረጋጋ በማለት አባባም ልጁን ወደ ውጭ ይዞ ወጥቶ በመምከር ላይ እያለ ነበር። ቲናም ያንን ሽጉጥ እባክሽን ስጪኝ በማለት እየጠየቀ ቲና ባለማፈር አሁን የጀመርኩትን ካልጨረስኩት አባባ መትረፍ የለበትም፣ እውነት ነው ወይ ለእኔ ታየ ነገር ላንቺስ ታይቶሻል? አባባ እኮ ሞቷል፣ ያ ሁሉ ነገርስ አባባ ሞተ የለም እንዴ? ወረቀት ውስጥ ያሰራችው ወረቀት ገዳዩም ደግሞ ሸውዶኛል ማለት ነው እያለች ግራ በመጋባት ውስጥ እያለችው ቲናም ደግሞ እባክሽን ሽጉጡን ስጭኝና ካልጨረስኳቸው ወይ ካሌብን ወይም ደግሞ እውነት የሆንና አይሆን የማይታወቀውንም አባባንም ካልጨረስኩት እባክሽን ስጪኝ በማለት እየተደናበረች እንግዲህ ባለማፈር አይኗን አፈታ ትሁትን ጠይቃታለች። ትሁትም ደግሞ አሁን አርፈሽ ካልተቀመጭ ካሌብ የጀመረውን እኔ ጨርስሻለሁ፣
ዳንኤልም ከቀናቶች በኋላ ወደ አባቢ በመምጣት አባቢን ጉልበቱን ስሟል። ታዲያ አባቢ ደግሞ ልጄ ለምን ጠፋ? ለመሆኑ በደህና ነው ወይ? ከዚህ ቤት መጥፋት ደግሞ ሰላም አልሰጠኝም። ለምን ጠፋ? ከዛ ሁሉ ከጅብ መንጋ ካተረፍከኝ በኋላ ለምን ከዓይኔ ላይ ተሰወርክ? ሲልም ለዳንኤል ከዚህ በፊት ውጡልኝ ሲል የነበረው አባቢ ደግሞ ለዳኒ ጥሩ ስሜት እንዳለውና ከልጁ ነጥሎ እንደማያየውም ይናገራል። ታዲያ ዳንኤልም ደግሞ አሁን ላይ መልካም ሰው እንደሆነና ያንን ማንነቱን ቀይሮ ወደ ጥሩ ህይወት እያመራ እንደሆነ ለአባቢም ይነግረዋል። አባቢም ይህን የተቀደሰ ሀሳብ ይህ የተቀደሰ ነገር ነው ልጄ፣ ለውጥ በእጅጉ ያስደስተኛል በማለት ባርኮለታል። የዳንኤል ለውጥ በእጅጉ የሚያስደስት ነው። ነገር ግን ደግሞ ከቲና ከስር ከስር አሁንም መከተል ስላለበት የምታጠፋም ከሆነ ወይም ደግሞ አርፋ የማትቀመጥም ከሆነ እሱ ብቻ ስለሆነ ስለ ቲና ሊያውቅ የሚችለው እናም ቲናን ደግሞ ከስር ከስር እየተከተለ ሊያጋልጣትም ሆነ ዜራዋን እያከሸፈ እነሱንም ሊያተርፍ የሚችለው እሱ ብቻ ስለሆነ ነገር ግን አሁንም ድረስ እየተከተልኳትና እየተከታተልኳት ነው በማለት ለአባባም ነግሮታል። ነገር ግን ደግሞ ከሌላ ነገር ግን የለሁበትም እኔን ላፈር ሲለውም የነበረው ዳንኤል ሙሉ በሙሉ ከበደሉ ጸድቶ አሁን ላይ አባባ ደግሞ ምን ልርዳ በማለት በራሱ አንደበት ጠይቆታል። ዳንኤልም አባዬ የእናንተን ፍቅር ማግኘቴና የእናንተን ይቅርታ ማግኘቴ በእጅጉ መታደሌ ነው። እናም ደግሞ ከበደሌም እንደጸዳሁኝ ይሰማኛል የእናንተን ይቅርታ በማግኘቴ። አሁን ግን አንድ የቀረኝ ነገር አለ። የእናንተን ፍቅርና የእናንተን ይቅርታ ሳገኝ አንድ የቀረኝና የጎደለኝ ነገር አለ ሲልም ስለ ኤዱ ነበር የተናገረው። ኤዱን ግን መካስ አልቻልኩም። ኤዱን ግን ወደ ቀድሞ ማንነቷ ወደ ቀድሞ ልቧ መመለስ አልቻልኩም። እኔ ኤዱን እወዳታለሁ። ከዚህ በኋላ በሰራሁት ወንጀል ተጸጽቼ ኤዱን የግሌ አድርጌ ኤዱን እየካስኩ መኖር ነው የምፈልገው ሲልም ለአባባ ነግሮት ነበር። አባባም ደግሞ እንደሚያገዘውና ከኤዱ ጋር እንደሚያስማማው ቃል ገብቶልኝ ስለ ካሌብ የተለየ ነገር ፊቷ ላይ ተነበበባት የተባለችው ትሁቴ ብቻ ሳትሆን ካሌብም ልክ እንደዛው ነበር። ካሌብም ደግሞ ትሁቴን ፊቷንና አይኗን እየተመለከተ ታውቂያለሽ ትሁቴ በማለት እንግዲህ ስለ ንጽህናዋ እየመሰከረላት አሽኮርምሟታል። ታዲያ ሴቶች ብልህና ጀግኖች ናቸው ብሎ ቢመሰክርም ነገር ግን ደግሞ ከማውቃቸው ከጀግኖቹ ሴቶች በሙሉ ደግሞ አንቺ ቀዳማዊ ሴት እንደሆንሽ በማለት ትሁትን ከተቀመጠችበት አስነስቶ ወደ ኪችን አብሯታል። እናም ከቤት ውስጥ ይህንን ሁሉ ነገር እንደተመለከተች በመጀመሪያ ለዳኒ በመደወልና ዳኒ ወዳለበት ቦታ አምርታ ነበር። ዳኒ የተመለከትኩት ነገር በሙሉና እየተመለከትኩት ያለውን ነገር በሙሉ ማመን አቅቶኛል በማለት ቤት አባባን እንደተመለከተችውና አባባ በህይወት እንዳለበት ነግረው ዳንኤል ግን ቦታዋ ላይ ቁጭ አድርጓትና ሙሉ በሙሉ ከቀድሞ ማንነቱ እንዳገገመና እንደጸዳ የሚያሳይ ልዩ ባህሪ አሳይቶ ነበር። ታዲያ እሷ አብሬም ካላደርኩ ከዛ ቤት መሄድ አልችልም፣ ከዛ ቤት ተባረር ያለው ስትልም እሱ ደግሞ ሆቴል መያዝ ትቻለሽ በማለት እሱ ቁጭ አድርጓት ሄዷል። እሷ ግን ሆቴል አልፈልግም፣ ምን ሆነህ ነው እንደ ቀድሞ ለምን አብረኛ አታድር በማለት ብትከተለውም እሱ ግን እንዳትነኪኝ ጓደኛዬ መረበሽ አልፈልግም፣ እኔ ከጓደኛዬ ጋር ስለሆነ የማድረው ጓደኛዬ ከኔ ጋር ስላለ አንቺ መረበሽ አልፈልግም በማለት ጥሯት ነበር የሄደው። ታዲያ ዳንኤልም ደግሞ ከአባባ ጋር አባባን ይቅርታውንም ከለመነ እንደገና ደግሞ ኤደንም ጋር እንዲያስማማው ከለመነም በኋላ ታዲያ ኤዱም ወደ ቤት መታ ፈታ ትላለች። ፊት ለፊትም እያያት አይደለ በማለትም ቢመሰክርለትም ግን አንተ ነህ ወደ እሷ ብቻ ልታቃርበኝ የምትችለው አባትም ሽማግሌም ነህ በማለት አባባ ጋር ተነጋግሮ አባባ ግን እንደሚያስማማውና ማስማማት ብቻ ሳይሆን እንደሚደራውም ቃል ገብቶለት ነበርና እንደሚደራው ኤዱንም አሳምኗታል አባባ። በሌላ በኩል ታዲያ ካሌብም ደግሞ ልዩ ነገር ለትሁቴ ያስባል። አስተያየቱ፣ አመለካከቱ ከቀድሞ ማንነቱ የተለየ ሆኗል። ካሌብ ስለ ትሁቴ ያስባል። አንዳንዴ ደግሞ ከቤት ይዣት ወጣ ብዬ ልዩ ነገሮችን ባሳያት ይህች ልጅ የቤት ንግስት ብቻ ሳይሆን የሚገባትንም አዳዲስ ነገሮች ደግሞ እሷ የማታውቃቸውን እኔ ላሳያት ይገባል በማለት ለትሁቴ አዳዲስ ነገሮችን እያቀረበላት ይገኛል። የተሰጣትንም ስጦታ ትንሹ እንደሆነና ይህ ብቻ እንደማይገባት ወደፊትም ደግሞ የሚቀጥል መሆኑን ትልልቅ ስጦታዎች የሚቀጥሉ መሆናቸውንም ገልጾላታል። ታዲያ አባባ ደግሞ ሁለታቸውን ኤደንንና ዳንኤልን
ከተስማማ በኋላ ለእራት ግብዣ ካደረገላቸው በኋላ ኤዱም ከትሁቴ ጋር እየተመላለሰች ፍቅር እንዳለባት በግልጽ እንድትናገር አድርጋ ሳምናታለች። ታዲያ ትሁቴም ደግሞ ከካሌብ ፍቅር እንዳለባት አምናለች። ነገር ግን ደግሞ እኔ ከወደድኩት በልቤ ብቻ ይበቃል፣ ምንም ማድረግ አይቻልም፣ እሱ የሚወደኝና የሚያከብረኝ እህቱ ነኝ በማለት ከዚህ የዘለለ እንደማትሆን በማወቅ ለኤዱም ነግራት ነበር። ታዲያ ኤዱም ደግሞ ይህንን ነገር በዝምታ አላለፈችውም። ታዲያ ምን ችግር አለው ፍቅርሽን ብትገልጭለትና እንደምታፈቅረው ብትነግሪው ማለት አደናብራታለች። ትሁቴም እኮ እኔ ነኝ ለሱ የምገልጸው እኮ እኔ የሌለ ነገር ታወራለች በማለት ቁጭ አድርጋት ወደ ጽዳቷ ሄዳለች። ቤቷንም እየሰታተረች በነበረበት ወቅት ደግሞ ቲና ትበጃጃለች፣ ትኳኳላለች። ጥፍሯንም እጇንም ፊቷንም ሁሉ ነገሯን ትኳኳላለች። ታዲያ ደግሞ ትሁትም ስትመጣ ከባለቤቴ ጋር ልዩ ነገር ማድረግ እንደማሳለፍ እፈልጋለሁ እና ልዩ ነገር እንደትሰሪልኝ ዛሬ እኛ ቀን እንደሆነና የተለየ ምግብ ስሪልኝ በማለት ትሁትን አዛት ነበር። ትሁትም ደግሞ እኔ የምሰራው በካሌብ ትዕዛዝ እንጂ በአንቺ ትዕዛዝ አልሰራም በማለት መልሳላታለች። ታዲያ በዚህ ትዕዛዟ ደግሞ በዚህ ምላሿ የተናደደችው ቲናም ደግሞ ምን እንደማደርግ አሳይሻለሁ በማለት በስሜት ተነሳስታ ወደ ፉከራ ማምርታ ነበር። ታዲያ ትሁትም ደግሞ ልብ ካለሽ ሴት ነሽ አሳይኛ በማለት ደግሞ ልቧን ቀጥ አድርጋ አሳይታታለች። እሷም በዚህ ደግሞ እየተናደደችና እየፎከረች ምን እንደማደርግ አሳይሻለሁ ወደፊት ጠብቂ እያለች እንግዲህ መመረዟንም ሊሆን ይችላል እየፎከረችባት እየተናደደች ጣጥላ ሄዳለች። ታዲያ አባባም ደግሞ ከቤት ቤተሰቦቹ ጋር ኤዱ ጋር ሁላቸውም ጋር እየተጫወቱ ተሰባስበው ይህንን ነገር በመመልከቷ ከቤተሰቡ ደግሞ እንደ ውሻ የተጋለለችው ቲና ብቻ በመሆኗ እያፈረችና እየተቃጠለች በተለይም ደግሞ የኤዱን ከዛ ቤት መመልከት እየተናደደችበት ኤዱ ወደዛ ቤት መምጣቷ እሷ በህይወት እያለችና አጠገቡ ተቀምጣ የመጣችው ኤዱ ለካሌብ ስለመሰላት ካሌብንም እንዲያናግራት ትጠይቀዋለች። በዚህ እየተናደደች ካሌብንም ስጠራው ማናገር አልፈልግም እኔ ከቤተሰቦች ጋር እየተጫወትኩ ነው በማለት ቲናን አናዳጅ ነገር መልሶላታል። ታዲያ አባባም ደግሞ ወደ ውጭ ቆይታዎችና ወደ ኤዱና ወደ ዳንኤል ወደ ተቀጣጠሩበትን ቦታ ሄዶ ነበር። እነሱንም ካናገራቸው በኋላ ወደ ቤት ተመልሶ በመምጣት እንግዲህ ዛሬ አንድ ልዩ እንግዳ እንደሚኖራቸውና ልዩ እንግዳቸውም ደግሞ እራት እንደሚያስፈልገው እያዘዘ ነበር። በዚህ ሁኔታ ላይ ያሉ ነበር። ካሌብ ደግሞ ለትሁት ጥሩ ነገር እንዳዘጋጅና ትሁትን ወደ ውጭ ይዟት እንደመሄድና ለእራት እንዳዘጋጃትና ጥሩ ነገር እንዳሰበላት የተናገረው ልጁ አስተሳሰብ መቀየር የተደሰተው አባባም ደግሞ ታዲያ ምን ችግር አለው? ይሄ እኮ የሚያስደስት ነገር ነው። ፕሮግራም ቢኖረንም ለፕሮግራሙ ስራ ቢያስፈልገንም ከውጭም ማምጣት አይጠበቅብንም። ሴት እያለ ከቤት እንሰራለን። ነገር ግን ደግሞ ትሁትን ይዛት መውጣት ከሆነ አላማ ምንም ችግር የለውም። ከእቅዳችሁ አላሰናክልም። ታዲያ ቲናም ደግሞ በዚህ ሁኔታ ላይ እያለች አባባ በልጆቹ መቀየር እየተደሰተና በተለይ ደግሞ ትሁትን ለእራት ይዞ መውጣቱ እያስደሰተው ታዲያ ምን ችግር አለው? ከውጭ እኮ ማዘዝ አይጠበቅብንም። የቤቱን ምግብ ደግሞ እንግዳችንን ለእንግዳችን የሚዘጋጀው ምግብ ደግሞ ቲና ታዘጋጃለች፣ እሷ ሴት አይደለች በማለት አባባ በሌላ በኩል ደግሞ ቲናን አናዷታል። ቲና ባለቤቷ ከትሁት ጋር ወደ ውጭ ለእራት መውጣቱ ያቃጥላታል። በሌላ በኩል ደግሞ እሷ ወደ ኪችን በመታዘዟ እየተቃጠለች አስከትሎ ደግሞ ባለቤቷ ደግሞ ካሌብ በጭራሽ እሷ የሰራችው ምግብ በተለይም ደግሞ በእሷ እጅ የተሰራ ምግብ እንዴት ለእንግዳ ይቀርበዋል የሚል ሀሳብ አንስቶ ነበር። ቲናም ደግሞ በዚህ ሀሳቡ እየተናደደችና አሳያለሁ እኔ ባለሙያ አይደለሽም እያልከኝ ነው፣ እንዴት አድርጌ እንደማዘጋጅ አሳያለሁ በማለት ተስፈጥራ የገባችው ወደ ኪችን። ቲና እንግዲህ ብዙ ነገር አገኛለሁ ብላ ነበር ወደዚህ ቤት የመጣችው። አንድም ነገር ሳታስቀር ሁሉንም አንድ በአንድ አጥታለች። እያበደች እንግዲህ ጨርቋን ጥላ መሄዷ ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ